ውይይቱን ከመጀመሪያው ፕላን መደረግ አልነበረበት። በቃ አለቀ። በተረፈ ግን ደሜ አልፈልግም ካለ መብት የለውም እንዴ? መብቱ ነው እንዴ? ማኑ ሊደበድበው የሚነሳው መብቱ ነው። ያ ሁሉ ፕሮቴስታንት ምን አበሳጫችሁ? ምን አናደዳችሁ? ደሜ አልፈልግም መብቱ እኮ ነው፣ መብቱ ነው። ሲሳይ ግን ማድረግ የነበረበት እንደነበረ አይ በቃ ተወያዩ የለም ውይይት የለም። ዛሬ ሀሳብ ውይይቱ ላይ ተጣሎ ካል ቤትህን ከፍተህ አድርግ አልተባለም። ያ ለምን ፕሮቴስታንት ነው ሲሳይ እንደ አንደርስታንድ እናርገው። መደገፍ ያለበት ህብረት ማድረግ ያለበት ማስተካከል ያለበት ወንድምነቱን ከፕሮቴስታንት ወንድሞቹ ጋር ነው። ሲሳይ ምንም አልተሳሳተም። የነበረው ተንኮል እሱ ትልቅ ስህተት ነው የነበረው ድራማ ያ ሁሉ በቃ ሁሉም የተጣሉ ሰዎች እኮ ተፋቀሩ። ትናንት አላያችሁ? የተጣሉ ሰዎች ኦርቶዶክስን አታክ ለማድረግ ሲሆን ተፋቀሩ። ይሄ እኮ በደንብ እኮ የሚታይ ተንኮል ነው። በደንብ የሚታይ ድራማ ነው። ሴራ ነው። ይሄ በጣም ክፋት ነው። ይሄ ባይዘወይ ስለዚህ እኛንን በደንብ መጠንቅ ያለብን ይችን የዋህነትና ዝም ብለን ምስኪንነታችንን አቁመን ጠቢቦች መሆን አለብን፣ ብልሃተኞች መሆን አለብን። መስመር ሊበጅ ይገባል። ኦኬ መስመር ከነ ፓስተር ሶፊ ቤትም መስመር ያለፈ ነገር ካለ ይኸው እኔ አንደኛው ሰው ነኝ የምቃወም መስመር ይበጅምል። ቴዲ ሐዋሳ ቤትም ካለ እና ሶፋር እኔ ፓስተር ሶፊም የሆነ ቴዲ ሐዋሳ ጋር እኔ በበኩሌ የጎረበጤን ነገሮች የሉም፣ መስተካከል ያለባቸው ነገሮች አሉ። እየተነጋገሩ ማስተካከል ነው። ለምሳሌ ባለፈው ቴዲ ሐዋሳ ቤት ቅሬታ ነበር አይደለም? ቤቱን አዘጋጀልን፣ አይታችኋል። ቤቱን አዘጋጀልን፣ 4 ሰዓት ሙሉ ትምህርታችን አስተማርን። በጣም አሪፍ፣ በጣም ጥሩ ነው ያደረገው። በዚህ ልናመሰግነው ክሬዲት ልንሰጠው ይገባል። ኦኬ 4 ሰዓት ሙሉ ማለት ነው። ባላንስ ሊሆን ነገር ስላለ ጥሩ ነው። እሱም ቢሆን ጥበብ ይፈልጋል። በቃ ሁሉም እምነቱን ነው መጨረሻ ላይ የሚደግፈው እና ይሄን አስተውሉ። ከዚህ በላይ በዚህ ርዕስ ማውራትም አልፈልግም፣ ምንም ስለማይጠቅም ለህይወትም አይሆንም። እውነቱ ለመናገር ምንም አድ አያደርግም ቫሊዩ። ተረፈ ንጹህ ሆነው ከተንኮል ነፃ ሆነው ከሸር ከክፋት ነፃ ሆነው ያሉ ሰዎች እግዚአብሔር ይስጣቸው። በተንኮል ውስጥ ያሉ በሸር ውስጥ ግን ያሉ ሰዎች ግን እግዚአብሔር ልቦናቸውን ይፈውስ፣ ማንም ይሁን ከኔም ጭምር። ከዛ አንጻር ነው። መልካም መጡ እንደ አባታችን አው ትንሽ ክራር እየቃኙ ነውና 5 ደቂቃ ፈልጋለሁ ብለው ነው። ችግር የለውም። እስከዛ ሌሎቹ ላፍናል። እሺ ዲያቆኔ። እሺ አብሪ ሰላም እያለሁ ሰላም ይብዛ። መዝሙሬ እንዴት ነህልኝ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና። ያው ብዙ ነገር ተብሏል ከትላንትም ጀምሮ እስከ ዛሬም ቀኑ ሙሉ ተውሎበታል። ብቻ ያው በቃ የውስጣችንን መናገር ስላለብን ነው። ብዙ ያናደደን ነገር አለ፣ ያበሳጨን ነገር አለ። ምንድነው የኛ ልጆች አሁን ችግር ያለው የኛ ልጆች ጋርም ችግር አለ። ምክንያቱም እነሱ የሚወያዩትን ሰው መርጠው ነው የሚወያዩት፣ ደከም ያለላቸውን እንጂ እውቀት ያለውን ሰው ፊት ቀርበው ለመወያየት በጭራሽ አይደለም ሊወያይ በፊት ሊቀርብ አይሞክርም ማለት ነው። በተለይ ቀለሜ እንግዲህ አኬ የዛሬ 3 ዓመት የውይይት ጥሪ የስልክ ጥሪ አድርገው ነበረ። በስልክ ተነጋግረው ነበር በታቦት በአዲስ ኪዳን በሚል እሱ ላይ ራሱ ቀድመህ ንገረኝ እያለው እንደውም እኔ ጋር የ3 ዓመቱን አምጥቶልኝ ድጋሜ ፖስት አድርጌዋለሁ እንዳጋጣሚና ቀድመህ ንገረኝ እያለ ሲጨቀጭቀው ካልሆነ አልወያይም ብሎት እንግዲህ እንደዛ ሸሽቶ የሄደ ሰውዬ ልክ ለደምረው ሲሆን ሮጦ ገባ። ደምረው ገና እንግዲህ ለራሱ ክርስትና ከተነሳ ገና እኮ ጥቂት ቀን ነው፣ ብዙም እንትን አላለም፣ እውቀት የለውም እና እሱ ጋር ሲሆን ፈጠነ ማለት ነው። ግን ምንድነው ፖለቲካ ሊሰራ እንደፈለገ ግልጽ ነው። እኛ ደምረውንም ተወው ምናምን እየተባለ ብዙ ልጆችም ብለውታል። ነገር ግን እኔ እንትና አንትሽ ራሱ ደውልለት ሲለኝ ወይኔ አሁን ይሰማኛል እኔ ብደውልለት ምናምን ብዬ በቃ እንትን አልኩኝ ማለት ነው። አይሰማም። ምክንያቱም ኤርሚያስ ሊሳደብ እንጂ ሊወያይ እንደማይገባ ግልጽ ነው፣ ማንም ያውቋል። ቀለሜ ያው ስድብ የግሉ ስለሆነ ማለት ነው። ስለዚህ የኛ ልጆች መወያየት የሚፈልግ ካለ እኛ እኮ የደምረውን ያህል እውቀታተን አይደለም ማንገባውና ከነሱ ጋር ማንጨቃጨቀው። ከኛ የበላይ ያሉ እነሱ ቢናገሩት ያምራል፣ ቤተክርስቲያናችንም ትከበራለች ብለን ራሳችንን ገዝተን
ዝም ብለን ያገኘነው ቤት ጥልቅ ብለን ዝም ብለን ያልሆነ ነገር አንፈተፍት። ስለዚህ ምንድነው ማድረግ ያለብን? የኛ ልጆች ጥንቃቄ ያስፈልጋል። በትምህርቱ በደንብ እውቀት ያላቸው ልጆች እንዴት አድርገው መርታት እንደሚችሉ እነሱ ያውቁበታል። ምክንያቱም ከብዙ አንግል መጽሐፍን ስለሚጠቅሱ ማለት ነው። የተለያዩ መጽሐፍቶችን ስለሚያነቡ እኔ አሁን ከመጽሐፍ ቅዱስ ደምሮ እንትን የሚለውን ያህል እኔ ከሱ የበለጠ አድርጌ ቀለሜን በደንብ አድርጌ አፉን ማስያዝ እችላለሁ። ነገር ግን ለመወያየት ሳይሆን ለስድብ ስለሆነ የሚገባው እኔ እሱ ጋር ጭራሽ ነው ማልደርሰው፣ አልፈልግም ከሱ ጋር። ምክንያቱም ቤተክርስቲያኔን ነው የማሰድበው። ትናንት ሲናገር የነበረው ንግግር በጣም ለጆሮ የሚቀፍ እንደው አላስችል እያለኝ በመሀል ሄድ እያልኩኝ አየት አደርግና ተመልሼ እወጣለሁ። እቺ ወላቃ አሮጊት ምናምን ያለ ማይገባ ነገር ነበር ሲናገር የነበረው እና በጣም ነበር የተናደድኩት። ያው ሲሶ ዘግቶ መውጣት ነበረበት። ምክንያቱም ከኛ ልጆች ጋር ካለው ቀረቤታ አንጻር ውይይቱን ማድረግ አልነበረበትም። በዚህ በጣም ተናደንበታል። አሁን የኛ ልጆች ገደብ ሊያበጁ ይገባል ማለት ነው። በዚህ ጉዳይ በቃ አያስፈልግም እንዲህ አይነት ሰው እና ይሄ ነው። እዚቹ ላይ መዝሙሬ እንድታስጠነቅቅልኝ የምፈልገው የኛ ልጆች ዝም ብለው ሄደው መልስ መስጠት የማይችሉበት ቤት የሚገቡ አሉ። ጥያቄ የሆነ ማለት አለሳልሰው ያስገቧቸውና ያልሆነ ነገር ያልሆነ ቁማር ሲሰሩባቸው ዝም ብሎ ቁጭ ብሎ ይሰማሉ ማለት ነው። መማር ከፈለጉ የኛ ልጆች እየከፈቱ እያስተማሩ ነው። እዚሁ ቁጭ ብሎ ይማሩ። እናንተም ያው እንደሆነ ጊዜያችሁን ሰውታችሁ ነው እንደዚህ ቁጭ ብላችሁ ወንድሞቻችን እህቶቻችን እንዲማሩ ብላችሁ እዚህ ጋር ጊዜ ሰጥታችሁ የምታስተምሩትና መጥተው የራሳቸው ልጆች ጋር እንዲማሩ ማድረግ። እዚህ ነገር ላይ በደንብ እንድሰሩበት እፈልጋለሁ። ያሬዴ እንዳላበዛ ይቅርታ። እሺ መልካም፣ እናንተንም እጠይቃለሁ ማለት ነው። እሺ ቴዎድሮስ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነልኝ መምህር። እሺ መምህር አይደለሁም እኔ ወንድማችሁ ነኝ። ወንድም ካልከኝ ይበቃኛል። መምህር ያሬድዬ ሰላም ብያለሁ። እግዚአብሔር ይመስገን አለን። በቃ ባልከው ነገር ላይ አቁም ስላልከኝ በቃ ያው ወንድማችን ከላይ ያለውም የተናገረው ነገር ትክክለኛ ነገር ስለሆነ ሰጣ ገባ ውስጥ ሳንገባ ባለው ነገር ላይ ያለውን የራሳችንን የሆኑ የኛን ያሉትን ነገሮች ትምህርት ብናስተምር ይሻላል እንጂ እኛም እየሰማን ላለው ነገር ላይ ብናካፍል ይሻላል እንጂ ሰጣ ገባ ውስጥ መግባቱ ተገቢ አይደለም ለማለት ፈልጌ ነው። ስለሰጠኝ እድል እግዚአብሔር አመሰግናለሁ። እሺ ወንድም አለም ጊዜ ይስጥልኝ። እሺ ምንድነው የሚለው? መዝሙረ ዳዊት። ሰላም ዲያቆን፣ እንዴት ዋልክ? እንዴት አይ ቲንክ አንተ ጋር ቀን ነው። እንደምን ዋልክ? እግዚአብሔር ይመስገን። እግዚአብሔር ይስጥልኝ ስላስገባኝ አመሰግናለሁ በጣም። እኔ እንግዲህ ከፈቀድክልኝ አንድ አስተያየትና አንድ ጥያቄ ነው ያለኝ። አስተያየቱ ይቅርና ጥያቄው ብቻ ላይ እናተኩር። ምክንያቱም በቃ ትምህርቱ ላይ እናተኩር። አስተያየቱ ምንም ብዙም ህይወት አይሆንንም። ስለዚህ ትምህርቱ ላይ እናተኩርና ይቅርታ አድርጉልኝና ትምህርቱ ላይ ብቻ ይሁን። በተፈጠረው ነገር አስተያየቱን በቃ ቁመናል አሁን መስጠት። ትምህርቱ ላይ ብቻ ጥያቄ ያሉትን አቅርቡልኝ። የተፈጠረው ጉዳይ ላይ አይደለም የኔ አስተያየት እንኳን ያው እሱን ቅድም በቃን ስላልክ እዛ ላይ መስጠትም አልፈልግም። አክቹዋሊ ኦልሬዲ እናንተ ስትሉ ስለነበረ እሱ ላይ ሳይሆን ሌላ አስተያየት ነው ምናልባት አሮ ነው። እሺ እሱን እንትን ካልከኝ እኔ አንድ ጥያቄ ነው መጠየቅ የፈለኩትኝ። ያው እንደምታውቀው መጽሐፍ ቅዱስን ሁሉም ሰው ያነበዋል፣ ሁላችንም እናነበዋለን። ነገር ግን ማወቅ፣ መረዳት፣ መገንዘቡ ነው ትልቁና ዋናው ቁም ነገርና እኔም እንደ ማንኛውም ምዕመን መጽሐፍ ቅዱስን አነባለሁኝ፣ ሞክራለሁ ለመረዳት ለመገንዘብ። ግን ስላነበብኩት ብቻ መረዳት በቀላሉ አልችልም። አንዳንድ አስቸጋሪ ነገሮች አሉት፣ ለመረዳት የሚከብዱ ነገሮች አሉት እና እንደናንተ መምህራን የተማረ በደንብ ጉዳዩን በጥልቀት የሚያውቅ ሰው ያስፈልጋል እና ለማስረዳት ከዛ አንጻር ኦሪት ዘጸአት ላይ እንደሚያውቁት ሙሴ ከግብፃውያን እስራኤልን ሲያስወጣ ተልኮ ሄዷል። እዛ ላይ መልእክት ይሰጠዋል እና እግዚአብሔር አምላክ የሚናገረው አንድ ነገር አለ። ለእኔ ለራሴ ግር ስለሚለኝ ነው። ለምን የሚል ጥያቄ አይምሮ ውስጥ ስለሚመጣ ነው።
እግዚአብሔር አምላክ ሙሴን ሄደህ ህዝቤን ነፃ አውጣ ብሎ እንደላከው ሁሉ በዛው ላይ ደግሞ የፈርዖንን ልብ አጠነክራለሁ፣ አደነድናለሁ ይላል እና ወደ ታች ደግሞ እንዲለቅ የእግዚአብሔር ትእዛዝ ደግሞ ይመጣል። እነዚህ ነገሮች የሆኑበት ምንድን ማለት ለማንኛውም ለእንደኔ አይነት ተራ የሆነ ሰው ሲያነበው ግራ የሚያጋቡ ነገሮች ናቸውና ምንድነው ትክክለኛ ፍቹ ትርጓሜው ላይ ለማየት ሞክሬያለሁ። እዛ ላይ ይህንን የሚያብራራ ነገር ለምን ልቡን አደነደነው፣ ለምን እንዲህ እንዲህ አደረገው፣ የፈርዖንን ልብ አደነድናለሁ ስለሚል ማለት ነው። እሺ እሷን ብታብራራልኝ ለማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። ቀላል ነው። ምን መሰለ፣ እግዚአብሔር ነፃነታችንን አይጋፋም። ኦኬ፣ ነፃነታችንን አይጋፋም። በፊትህ እሳትና ውሃ ይቀመጥልሃል። እሳቱን ከመረጥክ እግዚአብሔር ነፃነትን አይጋፋም። ይልቁንም ነፃነትህን የምትጠቀምበትን ሙሉ መብት ሰጥቷል። ኦኬ፣ ስለዚህ ለማይረባ አእምሮ አሳልፎ ሰጣቸው ይላል። አየህ፣ ለማይረባ አእምሮ አሳልፎ ሰጣቸው ማለት ነው እንደ ፍቃዳቸው እንዲያደርጉ። ፍቃዳቸውን እግዚአብሔር አይከለክልም ማለት ነው። የፈርዖን ልብ አደነደነ ማለት ፈርዖንን እልህኛ ያደረገው ማለት አይደለም። ፈርዖን በቃ እንዳይሰማ አደረገው ማለትም አይደለም። ምንድነው? ፈርዖን ለትዕቢቱ አሳልፎ ሰጠው ነው። ኦኬ፣ ለትዕቢቱ ለውድቀቱ አሳልፎ ሰጠው። ለምሳሌ አንተ ዝሙትን እያጣጣምከው ዝሙትን ህይወቴ ነው በቃ በፕራውድ የምታወራው ከሆነ እግዚአብሔር ለፍቃድ አሳልፎ ይሰጣል። ምን ማለት ነው? ነፃ ፈቃድህን አይቃወምህም ማለት ነው። ረግጦ ገዝቶ እንደ ምድራውያን ወይ እንደ ጣዖታት እንደሚያደርጉት ይሄን አያደርግም እግዚአብሔር። ይልቁንም ለራፃ ፈቃድህ ለማይረባ አይምሮ ምን ያደርግሃል? ይተውሃል። ንሳ ከገባ ይመለስልሃል። እንደ ፈርዖን ግን እምቢ ካልክ ባይዘወይ ፈርዖን ያ ሁሉ ተአምር አስቀድሞ ያ ሁሉ ነገር ያ ሁሉ ቅጣት እግዚአብሔር ያደረሰበት ለምንድን ነው? እንዲመለስ ነበር። ፈርዖን ግን ምን አደረገ ይላል? ልቡን አጸና ይላል። ስለዚህ እግዚአብሔር ምን አደረገው ማለት ነው? ለፈቃዱ አሳልፎ ሰጠው። ስለዚህ በአጭሩ እግዚአብሔር የፈርዖን ልብ አደነደነ ሲል እንዲያው እግዚአብሔር ነው እንዲያደርገው ማለት አይደለም። ምን ማለት ነው? ለፈቃዱ አሳልፎ ሰጠው። ልክ እኔም ዛሬ ኃጢአትን እየጣፈጠችኝ ንስሐ ግባ እየተባልኩ እግዚአብሔር በብዙ ነገር ንስሐ እንድገባ እየነገረኝ ልቤን አደንድኔ እምቢ ካልኩኝ እግዚአብሔር ምን ያደርገኛል? ልቤን ያደነድናል። ምን ማለት ነው? ለልቤ መደንደን ለፈቃዴ አሳልፎ ይሰጠኛል። ለምን ስለሆነ በፊትህ እሳትና ውሃን አዘጋጅቻለሁ ወደ ፈለግከው እጅን ስደድ ስለሚል እጅን የሰደድኩ ወደ እሳቱ ከሆነ እግዚአብሔር በግድ ጎታ አወጣኝም። ከእሳቱ ግን እንደወጣ ምን ያደርገኛል? መንፈስ ቅዱስ ልቤን ይመክረዋል። በቃሉ ያስተምረኛል፣ በትምህርቱ ያስተምረኛል፣ በልዩ ልዩ ነገሮቹ ያስተምረኛል። ኦኬ፣ እኔ ግን እምቢ ካልኩስ? አየህ፣ እምቢ ካልክማ ካልተቀጣ ምኑን ፍትሃ የሆነ እግዚአብሔር በነገራችን ላይ ያለበለዚያማ ምን ሊሆን ነው መሰለ? እምቢታን፣ ትዕቢተኝነትን፣ እብሪተኝነትን እግዚአብሔር ያበረታታል ማለት ነው። ምን በማድረግ አይ እተብታለሁ፣ እንደፈለግኩ ሆናለሁ፣ እንደፈለግኩ ከእግዚአብሔር ጋር ገዳደራለሁ፣ እግዚአብሔር ደግሞ ያወጣኛል፣ በቃ ችግር የለውም ወደሚል ትዕቢተኛ ማንነት ልትገባ ነው። አየህ፣ እግዚአብሔር ድሃውን ድሃ ነው ብሎ አይራራለትም፣ ሀብታሙን ባለጸጋ ነው ብሎ አይፈራውም ይላል ቅዳሴ። በጣም የምወደው ክፍል ነው። አየህ፣ እግዚአብሔር ድሃ ነው ብሎ አይራራልህም ማለት ነው። በቃ እሱ እኮ እንዲያው ድሃ ነው በቃ እሱ እኮ አይልም። እግዚአብሔር ህይወትን ያዋል፣ ጽናትን፣ ብርታትን ያዋል። አየህ፣ እግዚአብሔር አትሸውዶም። ድሃ ነኝ እኮ ብላ አትሸውዶም። መንፈሳዊ ትጋት፣ መንፈሳዊ ብርታት፣ ፍሬ ማፍራት ይጠበቅብሃል። ምክንያቱም መንፈሳዊ ብርታት ድሃነትና ሀብታምነት ስለማይለይ ማለት ነው። ስለዚህ እግዚአብሔር ድሃውን ድሃ ነው ብሎ አይራራለትም፣ ይቀጠዋል። ምን ካላለ? ካልታመነ። ሀብታሙን ደግሞ ባለጠጋ ነው ብሎ አይፈራውም። እግዚአብሔር ባለስልጣን ነው ብሎ አይፈራውም። አየህ፣ ፈርዖን እኔ ባለስልጣን ነኝ፣ እኔ መሬትን ዓለምን ቀጥቅጬ የምገዛ ነኝ፣ ከኔ በላይ አምላክ የለም ብሎ ልቡን አደነደነ። እግዚአብሔር ሊሰብረው ልቡን፣ ይሄ ትዕቢተኛ ልቡን ሊሰብረው ሙሴን ላክ። አስተውል፣ ሙሴን መላኩ እኮ ፈርዖን እንዲመለስ እኮ ነው። ምንድን ያለው ሙሴ? እግዚአብሔር እንደዚህ ብለዋል። ምን? ህዝቤን ልቀቅ ብለዋል። የአብርሃም የይስሐቅ ያዕቆብ አምላክ ልቀቅ ብለዋል ህዝቤን። አየው፣ ፈርዖን ምን አለ? ማን ነው እሱ? እግዚአብሔር አለ። ትዕቢቱ ልቡ ምን አደረገ? አደነደነ። እግዚአብሔር በቅጣት ሊያስተምረው ሞከረ። አሁንም ልቡን አደነደነ። ስለዚህ እግዚአብሔር ምን አደረገው? ለልቡ መደንደን አሳልፎ ሰጠው ማለት ነው። ያየ ቀጣው ማለት ነው።
ልቡን አጸናው ሲባል ቀጣው ማለት ነው እንጂ ፈርዖን እንዳይመለስ እንዲሁ ፈርዖን እንዳይጸጸት ለማለት አይደለም። በቃ እኔም አንተም እንደዛ ስለሆነ ማለት ነው። ኦኬ ለምሳሌ ኃጢአት ሰርተህ አንድ ሚውተን አንሳና አውራኝ የመጨረሻ ስለሆነ ኃጢአት ሰራ ንስሐ መግባት ያን ፋንታ ነው የኔ ፋንታ። ንስሐ ካልገባስ እግዚአብሔር ምንድን ነው አንተን የሚያደርገን? ያው ንስሐ ያልገባ ሰው ቅጣቱን ያገኛል። ከዚያ ለኃጢአት አሳልፎ ይሰጣል። በመጽሐፍ ቅዱሱ ለማይረባ አይምሮ አሳልፎ ሰጣቸው ሲባል ምን ማለት ይመስላል? ለፍላጎታቸው ሰጣቸው። ለዓላማ ለፍላጎታቸው ለመረጡት ህይወት ምን አላረገም እግዚአብሔር? ነፃ ፈቃዳቸውን ሰጣቸው ማለት ነው። በቃ ፈርዖንም እንደዛ ነው እና ይሄ እግዚአብሔር የፈርዖን ልብ አደነደነ። ቢያደነድን ኖሮ መልቀቅ አልነበረበትም አይደል ወንድሜ? አየህ። ስለዚህ አደነደነ የሚለው ኮንሰፕት እኔ እናንተ በምንለው ወይ ደግሞ ብዙ ጊዜ ሙስሊሞቹ በሚሉትም አይደለም። በምንድን ነው የምትረዳው? ለምሳሌ እግዚአብሔር ተጸጸተ ተባለ። እግዚአብሔር ሰውን በፍቶ ተጸጸተ። ከዛስ ተጸጸተ የሚለው ለእኛም ተነግሯል፣ ለእግዚአብሔርም ተነግሯል። ለእግዚአብሔር ተጸጸተ የሚለው ሲነገር ምን ማለት ነው ይመስላል? እግዚአብሔር የሚጸጸት አምላክ አይደለም። ግን ተጸጸተ ተብሎ ሲነገርለት ካሉ ጸሐፊዎቹ ሰዎች አይደሉ? ስለዚህ እኛ በምንረዳው ነው የሚያስቀምጡት። ተጸጸተ ሲሉ ምን ማለታቸው ይመስላል? ለምሳሌ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ሲል ምን ማለት ይመስላል? ማዘንም ለእሱ አይሆንም። እንጃ ተጸጸተ ማለት መሰለ እኛ ተጸጸተ ማለት እንዳልሆነ ይገባኛል። ግን ስለዚህ ምን ማለት ይመስላል? ለእግዚአብሔር ከተነገረ ምን ማለት ይመስላል? ፖዘቲቭሊ እንደሚተረጎም ይገባኛል። ግን ቀጥታ የሆነውን ቃል ላልናገረው እችላለሁ ብዬ ነው። ችግር የለውም። ምን አልመሰለ ሰውን በፍጠሩ ምን አረገ? እግዚአብሔር ሰውን የፈጠረው ለቅድስና ነበር አይደል? ለቅድስና ለንጽህና ክብሩን እንዲወርስ ነበረ። የአልቆ አግኖ የፈጠረው አይደል? ያንን ክብሩን ስላጣ እግዚአብሔር ምን አረገ ነው? አዘነበት በሰው ልጅ ማለት ነው። ገባ? ያንን ክብሩን ስላልጠበቀ እግዚአብሔር ምን አረገ? አዘነበት ወይም ተቆጣው ማለት ነው ባጭሩ። ልክ ነህ ዲያቆን። ግን የኔ እሱን ለመናገር እንትን ያልደፈርኩት ለምንድን ነው? ማዘን፣ መቆጨት እነዚህ ነገሮች የእግዚአብሔር ባህሪ አይደሉም ብዬ ስለማስብ ለእኛ በምንረዳው ነው የሚነገረው። ለምሳሌ ቅድም ምን አልኩ? ሐዋርያቱ ብርሃን ተብሏል፣ ክርስቶስም ብርሃን ተብሏል አይደል? ኦኬ ምን ማለት ነው? አንድ ናቸው የተባለ ነው አይደለም። አየኸው። ለምሳሌ አዳምም ክፉና ደጉን ለማወቅ ከእኛ እንዳንዱ ሆነ አለ እግዚአብሔር አይደል? ከእኛ እንዳንዱ ሆነ ሲል አራተኛ የሥላሴ አካል ሆነ ማለት ነው? ተካከለ መለኮትም ማለት ነው? አይደለም። አጻጻፎቹ ልትረዳ ይገባል። አየኸው። እኛ ጻፎቹ ሰዎች እንደሆኑ አትርሳ። እኛ ከሰማይ ውርድ ያለ መጽሐፍ የለንም። በመንፈስ ቅዱስ ተመርተው ተጻፉት አይደለም የምንለው? ሲጽፉት እኛ በምንረዳው መልኩ ነው የሚጽፉት። ተረዳኸኝ? እኛ ለምሳሌ ቆመ ምን ትላለህ ስትጸልይ? እግዚአብሔር ኦኬ። የዳዊትን መዝሙር ለምሳሌ ላምጣልህ። በክንፎች ጋርደኝ ይላል አይደል? በላባዎች ሸፍነኝ በክንፎች ጋርደኝ ይላል። እግዚአብሔር ላባና ክንፍ አለው ማለት ነው? የለውም አይደል? ለምሳሌ ክርስቶስ ምን አለ? ዶሮ ጫጩቶቿን እንደምትሰበስብ በእቅፏ እንደምትሰበስብ እኔ ልሰበስባችሁ ሞከርኩ አላሉ? አሁን ምን ማለት ነው? ይገባል አይደል? አየህ፣ ጥበቃ ለማለት ነው። ምሳሌ በመጽሐፍ ቅዱስ በምሳሌ የተጻፉ በሰውኛ ቃላት እግዚአብሔር ለምን የተጻፉ በጣም ብዙ አሉ። ስለዚህ አሁን በመፍጠሩ አዘነ ስንል ልክ የሆነ ሰዓት ላይ ፍላክቹዌት እንደኛ አንዴ ማዘን አንዴ መደሰት አለበት ያላል። ምኑን እየገለጥን መሰለ? ለምሳሌ እግዚአብሔር ምን ትላለህ ስትጸልይ? እግዚአብሔር ሆይ አትዘንብኝ ትላለህ። ምን እያልከው ነው? እግዚአብሔር በእኔ ቅር እንዳይሰኝ ማለት ነው። አሁንም አየህ ቃላት የሰው ናቸው አይደል? የሰው ናቸው። ግን ጀስት ለሰው በሚገባው ነገር ነው። ሰው ነህ አንተ አይደል? ለምሳሌ አሁን እንስሳ አንድ ቤት እንስሳ ካለ ሲርበው የሚገልጥበት ቃል አለ አይደል? እውነት ነው። ያንን ቃል አንተ ትረዳዋለህ? ትረዳው? አይ በአንደበት አውጥተህ ራበኝ በል ትለዋለህ? እኔ የምረዳው ራበኝ ነው ትለዋለህ? አይ አትለውም። አየህ ተፈጥሮ ልክ እኛም እግዚአብሔርን አባታችን ስለሆነ በሰውኛው ቋንቋ እናወራዋለን። ገባ? ልክ ዳዊት እግዚአብሔር እንዳወራው ማለት ነው። አየህ እረኛዬ ነህ እንዳለው በለመለመ መስክ ብሄድ ታሰማራኛለህ፣ አንተ ከክፉ ነገር ትሰውረኛለህ። አየህ እግዚአብሔር ትልቅ ነው አለ። ለምሳሌ አሁን ዳዊት መዝሙር 150ውን ምዕራፍ ስታነብ የሚገርም ነገር
ዳዊት ለእግዚአብሔር ቃል አጣ። መጨረሻ ላይ ምን እንደምታውቃለህ? ዳዊት እግዚአብሔር ትልቅ ነው አለ። አሁን ትልቅ ነው ማለት የኛ ቋንቋ ነው፣ የኛ ቋንቋ ነው። ግን ምን ማለት ይመስልሃል? ምንም የሚያክለው የለም ማለት ለሱ የመግለጫው የመጨረሻው ነው። ኤግዛክትሊ በቃ የመጨረሻው የገለጠበት ቋንቋ ነው። አየኸው? ስለዚህ ልክ እንደዚህ አይነት ቃላቶች አሉ። ሰው ያንን ነገር ለእግዚአብሔር ሲነገርና ለሰው ሲነገር እያልክ ለምሳሌ አባታችሁን እንላለን፣ ያንተንም አባት አባታችን እላለሁ። ስለዚህ አንድ አይነት ነው ማለት ነው አይደለም። እግዚአብሔርን አባታችን ስትል ምን እያልክ ነው? ጠባቂያችን። አየው? አሁንም የምጠቀመው ራሱ የሰው ቋንቋ ነው። ይኸው ጠባቂያችን፣ እረኛችን ልልክ ነው። አየው? ክርስቶስ እኔ የበጎች እረኛ ነኝ አለ። አየው? ምን ማለት ነው? ሐዋርያትም እረኛ ተብሏል እኮ። ጴጥሮስ እኮ እረኛ ተብሏል። መንጋውን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ተብሏል። አየው? እኔ እናንተ እንኳን ግልገል፣ በግ፣ ጠቦት ተብሎ እኮ ጠርተናል። በቃ እንደዚህ መጽሐፍ ቅዱስ በዚህ ሁሉ የተሞላ ስለሆነ ኮንቴክስቱ አውዳዊ ፍቺ እና ደግሞ ለእግዚአብሔር ሲነገር እንዴት ተነገረ እያልክ ትፈተዋለህ ማለት ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን። ያው ሌላ ቦታ ምን እንዳልይዝ እሺ፣ ከስሮ እማራለሁ። እሺ፣ እግዚአብሔር ይስጥልኝ። እሺ፣ ሚስተር ጁፒተር ማን ልበል? ሰላም ዋልክ። እግዚአብሔር ይመስገን። ሰላም። መዓዛ እባላለሁ። ሚስተር ጁፒተር። እሺ፣ ከቤተ እምነትሽ መዓዛ? ኦርቶዶክስ ተዋህዶ። እሺ፣ ጥያቄ ያለሽ? አዎ አለኝ። ኦኬ። ጥያቄ ቤድሩማችን ውስጥ የጌታዬና መድኃኒቴ ኢየሱስ ክርስቶስ ምስል እና የእመቤታችን ቅድስት ድንግል ማርያም ምስል መስቀል እንችላለን? እሺ፣ አሁን የጠየቅሽኝ ይሄ እንግዲህ ስርዓት የጠየቅሽኝ ጥሩ። የመጀመሪያው የጸሎት ክፍል ለብቻው ቢኖረን ጥሩ ነው። እውነቱን ለመናገር በአጭሩ የጸሎት ክፍል ለብቻው ቢኖረን በጣም የተመረጠ ነው። በጣም ቢቻል ነው እያልኩሽ ያለሁት። ግዴታ አይደለም ማለቴ ቤት ካለን ሩም ካለን ክፍሎች ካሉን ለብቻው የጸሎት ክፍል ቢኖረን ጥሩ ነው። በቃ መንፈሳዊ ነገር ብቻ የምናደርግበት ከእግዚአብሔር ጋር የምንናገርበት። እንዴ እንኳን የጸሎት ክፍል እኮ አይደለም እኮ ሰዎች እኮ እንዲያው ልጅ ፊት እንኳን ላለመነጋገር እኮ ምን ታደርጊያለሽ? ልጅ ፊት ላለመጨቃጨቅ እኮ ሰወር ብለሽ ታደርጊያለሽ። አይሹ ሰወር ብለሽ በቃ አንቺና ባለቤትሽ ካላችሁ ልጅ ካላችሁ ልጃችሁ ፊት ላለመጨቃጨቅ እኮ ወጣ ትላላችሁ፣ ወይ የሆነ ቤት ገብታችሁ የሆነ ክፍል ገብታችሁ ትናገራላችሁ። ምን ለማድረግ ልጆቻችሁ ላይ ጥሩ ነገር በቃ እንትን ይሄ እንዴት ተጨቃጨቁ የሚል ስሜት እንዳይፈጠር። አይሹ ምን ያጠቁ ቅንዶሽ ይሄ የሚጠፋ ነው፣ የዘላለም ህይወት አይደለም። ለዘላለም ህይወት ለሆነው ጸሎት ከእግዚአብሔር ጋር ላለን ኮኔክሽን ከእግዚአብሔር ጋር ላለን የአምልኮ ሰዓት፣ የጸሎት ሰዓት፣ የንስሐ ሰዓት እውነቱን ለመናገር የጸሎት ክፍል ዴዲኬትድ የሆነ የጸሎት ክፍል ቢኖረን ጥሩ ነው። ከቻልን ካልቻልን ሁሉንም ክፍሎቻችንን የጸሎት ክፍል አድርገን መጠቀም እንችላለን። ግን ይሄ መኝታ ቤት የሚለው ከምን አንጻር መሰለሽ? እኛ ምን እናምናለን? ቅዱሳት ስዕላት የእግዚአብሔር ክብር መገለጫ ናቸው ብለን እናምናለን። በቃ የእግዚአብሔር ክብር መገለጫ ናቸው። እግዚአብሔር በእነዚህ ቅዱሳት ስዕላት ላይ ያደረ ትምህርት መማሪያ ናቸው። የእግዚአብሔር መንፈስ ያድርባቸዋል ብለን እናምናለን። እግዚአብሔር በዛ በቅዱሱ ስዕል ብዙ ነገር ያደርጋል። ብዙ ነገር የተደረገላቸው ሰዎች ስላሉ ማለት ነው። ከዛ አንጻር ከክብር አንጻር መኝታ ቤት ደግሞ እንዳልኩሽ አንዳንዱ ሰው በቃ የማይጠቅም ነገር ያወራል፣ ሐሜት ያወራል፣ ክፋት ያወራል፣ ብዙ ስንፍና የሚደረግበትም ነው አንዳንዴ። ከዛ አንጻር ከጥንቃቄ አንጻር ከክብር አንጻር ራስንም ከመግዛት አንጻር እውነቱን ለመናገር ሌላ ሲሆን ችግር የሌለብን ሰዎች ልክ ከእግዚአብሔር የተገናኘ ነገር ሲሆን ግን አይ እንላለን። ለምሳሌ ትምህርት ቤት ስትሄጂ ዩኒፎርም አጊ ትባያለሽ፣ እምቢ አትይም አይደል? የሆነ መስሪያ ቤት ስትቀጠሪ ይሄን አርጊ በዚህ ህግ እጅ ስትባይ ችግር የለብሽም፣ ምክንያቱም ደሞዝሽ ይቆረጣላ። አይሽ ዓለማዊ ነገር ሲሆን የዓለም ህግ ሲሆን በጣም በቃ ቀጥለጥ ብለን እንታዛለን። መንፈሳዊ ነገር ሲሆን ግን ቅጣት ማለት ደሞዝ ከደሞዝ ጋር ከብር ጋር ምናምን የተገናኘ ነገር ስለሌለው ብዙ ጊዜ የምንለው ነገር አለና ከጥንቃቄ አንጻር ነው እንጂ ለምሳሌ አንድ መኝታ ቤት ብቻ ያላቸው ሰዎች ይኖራሉ። ገባሽ? ከዛ አንጻር የሆነች በመረጃ ጋር አድርገው የሆነች ሴክሽን የሆነች ኮርነር ጸሎት ክፍል ሊያደርጉ ይችላሉ። ያላቸው ቦታች ስለሆነ አብቃቅተውን ብለው
ያን ነገር ያደርጋሉ። ለስዕሉ ክብር ከመስጠት ቅዱስ ስዕል ነው፣ መንፈሳዊ ታሪክ የያዘ ነው፣ መንፈሳዊ ጸጋን የሚያሰጥ ነው። እነዛ ቅዱሳት ስዕላት ብዙ ተአምር ደግሞ ለሰዎች ሲያደርጉም ስላየን እግዚአብሔር ኃይሉን የገለጠባቸውም ስለሆኑ ብዙ ከዛ አንጻር ጥንቃቄ ይፈልጋል ማለት ነው። በጥንቃቄ ማለት ነው። ተመልሶልኛል። አመሰግናለሁ። እታችሁኝ ጊዜ ይስጠልኝ።